إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى يا الله بارجوي الله يعزاكم بمتازز يكلكلاكم بمكلكل ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት ያዘዛችሁን ታዘዙ የከለከላችሁን ተከልከሉ አላህ ተባረከ ወተዓላ ባሮቹን ካዘዘባቸው ትልልቅ ትእዛዞች አንዱ ሶላት አላህ ዘንድ ተባረከ ወተዓላ በጣም ተወዳጅ ከመሆኑ የመጣ ካለው ዱንያዊ አኺራዊ ጥቅም አንፃር እንደ ጾም በዓመት አንዴ እንደ ሐጅ በህይወት አንዴ ሳይሆን በየቀኑ ያውም በቀን 5 ጊዜ እንድንተገብረው የታዘዝንበት ትልቅ ዒባዳ ነው። ከእስልምና ዋና 5ቱ ማዕዘናቶች ሁለተኛውና ትልቁ ጠንካራ የሚባለው የእስላም መሰረት ነው። ከአላህ ጋር ተባረከ ወተዓላ የምንገናኝበት መንገድ ነው። ወደ ጀነት የምንሸጋገርበት ሲራጥ ነው። ሶላትን የሰገደ ጀነት የመግባት ቃል ኪዳን አለው። ሶላትን ቸላ ያለ ያበላሸ ጀነት የመግባት ቃል ኪዳን የለውም አላህ ዘንድ ተባረከ ወተዓላ። ሶላት በዱንያ ቆይታችን መረጋጋትን ሰላምን የምናገኝበት መንገድ ነው። በየጊዜው በቀን 5 ጊዜ አላህ ፊት በአግባቡ በትክክል ለሶላት የሚቆም ሰው ህይወቱ ላይ መረጋጋት ይችላል። የዱንያን ጋጋታ፣ ረብሻ፣ ጭንቀት መርሳት ይችላል። ታድሶ ይመለሳል። 5 ጊዜ በትክክል ወደ መስጂድ ሄዶ በጀማዓ በሱና በስርዓት ሶላትን የሚሰግድ ሰው ሶላት የመንፈስ ቀለብ ይሆነዋል። ልቡ ይረጋጋል፣ ብርታት ይሆነዋል፣ ከወንጀል መጠበቂያ ይሆነዋል። ነቢያችን አለይሂ ሰላቱ ወሰላም ስለተለያዩ መልካም ስራዎች ሲናገሩ ጥቅማቸውን በረከታቸውን ሲገልጹ አሶላቱ ኑር ብለዋል። ሶላትንም አደራ ጠቃሚና አስፈላጊ ከሚባሉ ነገሮች መካከል አንዱ ሶላት ነው። ሶላት ኑር ነው ብላ ምን ማለት ነው? ሶላት ኑር ነው ማለት የሰው ልጅን ጥሩና መጥፎን ለይቶ ማወቅ፣ ይጠቅመውን መስራት፣ የሚጎዳውን መተው የሚያስችል መሳሪያ ነው። ኑር ብርሃን ማለት ነው። ብርሃን ሰዎች በጨለማ መንገዳቸውን እንዲያውቁ የሚያደርግ ነው። ከፍርሃት እንዲወጡ የሚያደርግ ነው። ኑር ብርሃን ያለው ሰው መንገዱን ያውቃል። አደጋ እንደማይመጣበትም መንገዱ ላይ አደጋ እንደሌለም ማረጋገጥ ማጣራት ይችላል። ህይወቱ ላይ ሶላትን በቋሚነት የሚሰግድ ሰው ህይወቱ ያበራለታል። ህይወቱ መንገዱ ይበራለታል። በተቃራኒው ደግሞ ሶላት ላይ ግዴለሽ የሆነ ሰው ጉድለት ያለበት ሰው በዛው ልክ ጉዞ ላይ ብርሃን ያጣል፣ ሰላም ያጣል፣ ብርታትን ያጣል። ይህ ብቻም አይደለም፣ ሶላት ትልቅ አማናና አደራ ነው። ሰማያት ከግዝፈታቸው ከስፋታቸው ጋር እንደዚሁም ምድሮች አልችለውም አልወጣውም ብለው የመለሱት አደራ ነው። ኢና ዐረضና الأمانة على السماوات والأرض فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما ጀሁላ የሚል የቁርአን አንቀጽ አለ። አላህ ተባረከ ወተዓላ
የዲን ህግጋትን ጾምን፣ ሶላትን፣ ከጀናባ መታጠብን፣ ከሐይድ መታጠብን፣ ግዴታዎችን በአግባቡ መወጣትን፣ ክልከላዎችን መከልከልን ኃላፊነቱን ለሰማይና ለምድር ሰጥቷቸው ነበር። አላህ የዲንን ኃላፊነት ልስጣችሁና በአግባቡ ከተወጣችሁ ጀነትን እሸልማችኋለሁ ብሏቸው ነበር። አላህ ሐሳብ አቅርቦላቸው ነበር። ፈአበይና ይቅርብናል፣ ወአሽፈቅና ፈሩ። አላህን በማመጽ መልኩ እምቢ ብለው ሳይሆን ሰማይና ምድር ታዛዦች ናቸው። አተይና ጧኢዒን እሺ ብለዋል። አላህ ያዛቸውን ታዘዋል። ምድር ታበቅላለች፣ ሰማይ ታዘንባለች። ታዛዦች ናቸው። ሶላትን፣ ጾምን፣ ዘካን፣ ሐጅን መሰል የሆኑ የዲን ህግጋትን አላህ ተባረከ ወተዓላ ላሸክማችሁ ኃላፊነቱን ተወጡ፣ ግዴታውን በአግባቡ ከተወጣችሁ ትሸለማላችሁ ሲላቸው አይቅርብናሉ። ለምን? ፈርተው። ላንወጣ እንችላለን፣ ግዴታ ልናጎል እንችላለን። ግዴታን ከተወጡ መሸለም እንዳለው ሁሉ አማናን አደራን ካጎደሉ መቀጣትም አለና ትርፍን ፈልገን ኃላፊነቱን ተቀብለን ኪሳራና ቅጣት እንዳይመጣብን ብለው እምቢ አሉ። ፈሐመለሃ አልኢንሳን የሰው ልጅ ግን ሽልማቱ አጓጉቶት ኃላፊነቱን ተሸከመ። እሰግዳለሁ፣ እጾማለሁ፣ ዘካ አወጣለሁ ወዘተ ብሎ ግዴታን ለመወጣት ተስማማ። አላዋቂ ነው የሰው ልጅ። ኢነሁ ካነ ዘሉመን ጀሁላ የኃላፊነትን ክብደት አያውቅም። የራሱን ቀድር ደረጃውን አያውቅም። ራሱን በዳይ ነው፣ የጌታውን ሐቅ አጉዳይ ነው ተብሏል። እነሆ ሶላት ከአማናዎች መካከል አንዱ ነው። በቀን 5 ጊዜ ሰዓቱን፣ ቦታውን፣ ስርዓቱን ጠብቆ መስገድ ኃላፊነትን መወጣት ነው፣ አደራን መጠበቅ ነው። ለሰማይ ለምድር የከበደን አደራ። በተቃራኒው ደግሞ በወሬ በጨዋታ በእንቅልፍ በሌላ ነገር ሆኖ ሶላትን ጀላ ማለት ሰዓቱን ማሳለፍ፣ ስርዓቱን ማጉደል፣ አላህ ባዘዘን መልኩ አለመስገድ አማናን ማጉደል ነው። ያስጠይቃል፣ ሊያስቀጣም ጭምር ይችላል። ናም ጌታ አላህ ሶላትን የሚያበላሹ ሰዎችን ዝቶባቸዋል። ጀሃነም ውስጥ ያለ ሸለቆ፣ ጀሃነም ራሱ ገደል ነው። የጀሃነም ገደል ውስጥ ያለ ሌላ የእሳት ገደል ውስጥ ገብተው እንደሚሰቃዩ ተዝቶባቸዋል። አላህ ተባረከ ወተዓላ የደጋጎችን የተላላቆችን የነቢያቶችን አላህን ይፈሩ ህጉን ያከብሩ የነበሩ ነቢያትን ታሪክ ከዘረዘረልን በኋላ ምን ብሏል? ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሶላተ ወተበዑ ሸሃዋቲ ፈሰውፈ የልቀውነ ገየን ኢላ መን ታበ ወአመነ ወዐሚለ ሷሊሐ ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ሸይአን ብሏል። ጌታ አላህን ተባረከ ወተዓላ የሚታዘዙ የሚፈሩት የሚከጅሉት ቅጣቱን ፈርተው ወንጀልን የሚተው ረሕመቱን ከጅለው መልካም ስራን የሚሰሩ ነቢዮች፣ ወልዮች፣ ሷሊሖች እንዳሉ ሆነው ሌሎች ደግሞ አሉ መጥፎ ተተኪዎች ምድር ላይ የተተኩ። ምንድነው የመጥፎነታቸው መገለጫ? አዳዑ ሶላተ ሶላትን አበላሹ፣ ችላ አሉ። ማይሰግዱ አሉ፣ አንዳንዴ የሰገዱ አንዳንዴ የሚተው አሉ። የሰገዱም እንደሆነ መስፈርቱን ሳያሟሉ በግዴለሽነት መንፈስ የሌለው የአካል ብቻ እንቅስቃሴ ሩህ የሌለው ኹሹዕ የሌለው ጎንበስ ቀና ብቻ የሚሉ ሆኑ። ወተበዑ ሸሃዋት የሶላታቸውን መበላሸት ተከትሎም ስሜታቸውን የሚከተሉ ሆኑ። ሸሪዓን የሚከተሉ ሳይሆን አላህን የሚፈሩ ሳይሆን ለስሜታቸው ደስ ያላቸውን የፈለጉትን ያማራቸውን የሚሰሩ አላህን የማይፈሩ የስሜት ባሪያዎች ሆኑ። ታዲያ የዚህ ስራቸው ሶላትን የማበላሸታቸው ስሜትን የመከተላቸው ዋጋው ምንድነው? ክፍያው ምንድነው ከተባለ ፈሰውፈ የልቀውነ ገያ አይቀርም ወደፊት ገይ የሚባል የጀሃነም ክፍል ውስጥ ገብተው ይነዳሉ ብሏል አላህ ተባረከ ወተዓላ። የተወበቱ ሶላታቸውን አስተካክለው የሰገዱ ከስሜት የወጡ አላህን የፈሩ ሲቀሩ እነዚህ ጀነት ይገባሉ፣ ምንም አይበደሉም ብሏል ጌታ አላህ ተባረከ ወተዓላ። ኢዘን ይህ ዛቻ እኛ ላይ ተፈጻሚ እንዳይሆን ሶላትን እንዳናበላሽ ሌላ የተመከርነው ምክር አለ። ሓፊዙ ዐለ ሶላዋቲ ወሶላቲ ልውስጣ ወቁሙ ሊላሂ ቃኒቲን ተብለናል። ሶላቶችን ሁሉንም ጠብቃችሁ ስገዱ፣ በተለይ ሶላተል ውስጣን ብሎናል አላህ ተባረከ ወተዓላ። ሁሉንም ሶላት ሓፊዙ ተጠንቅቃችሁ ተጠባብቃችሁ ስገዱ ብለው የተለያዩ ዱንያዊ እድሎች እንዳያመልጡት የሚፈልግ ሰው ነቅቶ እንደሚጠብቀው መስፈርቱ እድሉ እንዳያመልጠው መስፈርቱን ለማሟላት ጥረት እንደሚያደርገው ሓፊዙ ዐለ ሶላዋቲ ሁሉንም ሶላቶችን ነቅታችሁ ጠብቃችሁ ስገዱ። ሶላት እንዳያመልጣችሁ፣ እንዳይረፍድባችሁ፣ እንዳይበላሽባችሁ፣ ስርዓቱ እንዳይጎድልባችሁ ሶላት ጉዳይ ላይ ሓፊዝ ሁኑ፣ ንቁ ሁኑ፣ አስተዋይ ሁኑ፣ ጠባቂ ሁኑ።
ሶላት ወቅት አለው፣ መነሻና መድረሻ፣ መጀመሪያና ማብቂያ አለው። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ስገዱ ብቻ ሳይሆን የተባልነው አሰጋገዳችሁን አሳምሩ ተብለናል። ወቅቱን ጠብቁ ተብለናል። መስፈርቱን አሟሉ ተብለናል። አላህ የሚፈልገው አይነት ሶላት ሊሆን ይገባል። የምንሰግደው ሶላት እኛ በዘልማድ የያዝነው በዕለት ተዕለት የምናደርገው የአካል እንቅስቃሴ አይነት ሶላት ሳይሆን አላህ የሚፈልገው፣ አላህ የሚወደው፣ አላህ የሚቀበለው ለኛ ትርፍ የሚያስገኝልን ከጀሃነም አድኖ ጀነት ሊያስገባን የሚችል ሶላትን እንድንሰግድ የታዘዝን። ሶላትን የሚሰግዱ አሉ፣ ማይሰግዱ አሉ። ብዙ ከሚሰግዱ ውስጥም ደግሞ ሶላታቸው ላይ ጥንቃቄ፣ ጥራት የሚጎድላቸው ብዙ ሰዎች አሉ። ጌታ አላህ ምን ብሎናል? ስገዱ ብቻ ሳይሆን ሐፊዙ ዐለ ሶለዋቲ፣ ሶላታችሁ ላይ ጥንቁቅ ሁኑ፣ ነቅታችሁ ጠብቁ የሶላታችሁን ጉዳይ ከዝግጅቱ ጀምሮ ሶላቱ ውስጥ ያላችሁ ያንዳንዱ ሶላት ውስጥ የሚደረገው ነገር ንቃትና ጥንቃቄ ያስፈልገዋል። ወሶላቱል ውስጣ፣ በተለይ ሶላቱል ውስጣን አለ አላህ ተባረከ ወተዓላ። 5 ሶላቶች ነው ያሉት። 5 ወቅት ሶላቶችን በአግባቡ ስገዱ ብሎን ደግሞ በተለይ ውስጣን ብሏል። ማን ነው ሶላቱል ውስጣ? ሁሉም 5ቱም ሶላቶች ሶላቱል ውስጣ ናቸው ተብሏል። ሁሉም ሶላቶች 5ቱም መካከለኛዋ ሶላት፣ ከሁለት ሶላቶች መሃል ያለ ሶላት ሁሉ መካከለኛ ሶላት ሆኖ በተለይ መካከለኛዋን ሶላት አለን አላህ ቁርአን ላይ። መካከለኛዋ ሶላት እገሊት ናት አላለንም። ሁሉም ሶላቶች ሶላቱል ውስጣ ናቸው። ምርጧን ሶላት፣ መካከለኛዋን ሶላት፣ በሁለት ሶላቶች መሃል ያለችዋን ሶላት ወዘተ ማለት ነው። ምንም እንኳ አብዛኞቹ ሐዲሶች የሚያሳዩት ነብዩ አለይሂ ሰላቱ ወሰላም ሶላቱል ውስጣ ሶላቱል ዐስር እንደሆነ ነግረውናል። በተለይ ሶላቱል ዐስር ናል። ለምን? ሶላቱል ዐስር ሰዎች ስራ ውለው የሚደክሙበት፣ ስራቸውን አጠናቀው ወደ ቤት ለመመለስ የሚዘጋጁበት፣ እርሻ ላይ ግብርና ላይ የተሰማሩ ሰዎችም የቀኑ መጨረሻ ከመሆኑ አንፃር ወደ ቤት ለመመለስ ስራቸውን ለማጠናቀቅ የሚጣደፉበት ሶላት ነው። ሶላቱል ዒሻም ነው ተብሏል። ሰዎች ደክሟቸው ቶሎ መተኛት የሚፈልጉበት ነው። ፈጅርም ነው ተብሏል። ከእንቅልፍ ወጥተው ወደ መስጂድ መሄድ በሰዓቱ መስገድ የሚከብድበት ስለሆነ። ዙህርም ነው ተብሏል። ጠራራ ፀሐይ ሰዓት ስለሆነ ወዘተ። ሁሉም ሶላቶች ሶላቱል ውስጣ ናቸው። ሁሉንም ሶላታቸውን በአግባቡ ስገዱ ማለት ነው የተፈለገበት። ያ ዒባደላህ፣ የአካል እንቅስቃሴ ብቻ መሆን የለበትም ሶላታችን። ሶላት አላህ ፊት መቆም ነው። ሶላት ከአላህ ጋር ቃል ኪዳን መፈጸም ነው። ሶላትን በአግባቡ የሰገደ ጀነት ሊገባ አላህ ቃል ገብቶለታል። እሰግዳለሁ፣ አመልክሃለሁ፣ አስታውስሃለሁ። የምናስታውሰው በግንባርና በመዳፍ ብቻ መሆን የለበትም። ጎንበስ ቀና መሬትን ነካ አድርጎ በመልቀቅ ብቻ መሆን የለበትም። የልብ ሶላት መሆን አለበት። ከወንጀል የሚከለክል ሶላት መሆን አለበት። ሁሌም ልባችን መስገድ አለበት። በቀን 5 ጊዜ ከልባችን ተከትሎ አካላችን መስገድ ቢጠበቅበትም በግዴታነት የትም ሆነን ልባችን ለአላህ ሊሰግድ ይገባል። ጭራሽ ልባቸው ማይሰግዱ ሰዎች ናቸው 5 ጊዜ መስገዱም እየከበዳቸው ያለው። ከልብ መስገድ በተጨማሪ ከሶላት በስተጀርባ ፍሬዎች አሉ፣ ዓላማዎች አሉ። ሶላት ከወንጀል ይከለክላል፣ ከወንጀል ያርቃል፣ ጸባይን ያስተካክላል፣ ኢማንን ይጨምራል ወዘተ ተብሏል። ያን የፈለገን ያስተዋለን ሶላታችን ውስጥ በሰገድኩ ቁጥር ምን ተጠቀምኩኝ? ሶላቴ ወደ አላህ ይበልጥ አቀረበኝ ወይስ አራቀኝ? ያለን እንፈትሽ ይገባል። ከደጋ ቀደምቶች ውስጥ ያውም ከነቢዩ አለይሂ ሰላቱ ወሰላም የልጅ ልጅ ቤተሰቦች ውስጥ ገና ውዱ ሲያደርጉ ፊታቸው የሚለዋወጥ ፊታቸው የሚቀላ ሰዎች ነበሩ። ምን ሆንክ ሲሏቸው ውዱ ያደረኩ የተዘጋጀሁ ያለሁት እኮ አላህ ፊት ለመቆም ነው፣ ይህ አሳስቦኝ ነው ነበር። ገና ውዱ ሲያደርጉ ቅድመ ዝግጅት ላይ ሆነው ፊታቸው መልካቸው ይለዋወጥ ነበር። ከቀደምቶች ውስጥም ተክቢረተል ኢሕራም ሲያደርጉ የሶላት መክፈቻ ተክቢር ሲያደርጉ እጃቸውን ሲያነሱ እጃቸው ይንቀጠቀጥ፣ ይጨነቁ፣ ይፈሩ የነበሩ ሊቃውንት አልፈዋል። ዛሬ ላይ ሰዎች እየተጫጫሁ እየተሳሳቁ እየተላፉ መጥተው ሐሳባቸውን እንኳን ሳይሰበስቡ አላሁ አክበር ብለው ሮጠው ሶላት ውስጥ ሲገቡ እናያለን። የሶላትን ደረጃ ዋጋ ምንነት የተረዱ ሶላት ውስጥ ለመግባት ይጨነቁ ነበር፣ ይፈሩ ነበር፣ ይሸበሩ ነበር። ሶላት ውስጥ ከገቡ በኋላ ደግሞ ራሳቸውን ይረሱ ነበር። ሶላት ውስጥ ሆነው ከዙሪያቸው ያለውን ይረሱ ነበር። ሶላት እየሰገዱ መስጂድ ፈርሶ ሰዎች ሁሉ ተተወተው መስጂድ ውስጥ የቀሩ ሰዎች ተገኝተዋል። እገሌስ ሲባል ሲፈለጉ ምናልባት እዛ ውስጥ ሞቶ ይሆናል ተብሎ ሲፈለጉ አይ እሱ እንኳን ደግ ሰው ነው፣ አላህ የሚፈራ ሰው ነው፣ ብዙ መልካም ስራ ያለው ሰው ነው። መልካም ስራ በብዛት የሚሰራ ሰው ደግሞ መጥፎ አሟሟተን አላህ አያሞተውም። ስለዚህ እንፈልገው ተብለው ሲገባ ስጁድ ውስጥ ሆነው ተገኝተዋል።
ከዙሪያቸው ጋጋታቸውን የሰዎችን ጋጋታ ሰምተው ተነስተው ሲጠየቁ ምን ተፈጥሮ ነው ብለው ጠይቀዋል። መስጂድን የሚያክል ነገር ፈርሶ ተደርምሶ ዙሪያቸው በፍርስራሽ ተሞልቶ ሰው ሁሉ ወጥቶ ሶላት ውስጥ ሆነው ማንነታቸውን ረስተዋል። ሶላት ውስጥ ሆነው እግራቸው የተገዘገዘ በመጋዝ የተቆረጠ ሰውም ተገኝተዋል። ከታቢዒዎች ውስጥ ተላላፊ በሽታ ተገኝቶባቸው ከዚህ በላይ በሽታው ዝም ከተባለ ወደ ሙሉ ሰውነት ስለሚሰራጭ እግርህ መቆረጥ አለበት፣ ስለዚህ ኸምር መጠጣት አለብህ ያኔ የነበረ እንደ ማደንዘዣ የሚወስዱት። እኔ አቅሌን የሚያሳጣኝን ነገር በፍጹም አላደርግም፣ ታዲያ ምን ይሻላል ትችላለህ ወይ ህመሙን ሲሏቸው ሶላት ጀምሬ አላሁ አክበር እንዳልኩኝ እግሬን ቁረጡ ብሏል። ሶላት ውስጥ ገብተው እግራቸው ተቆርጧል። ከሶላት ሲወጡ ነው እግራቸው መቆረጡን ያወቁት። በዚህ ልክ የሶላትን ጣዕም ያጣጣሙት የሶላትን ክብደት ስላወቁ ከአላህ ጋር ስለሆኑ ሊሆን የሚገባው ይህ ከመሆኑ ጋር የሶላትን ደረጃ ካለማወቃችን የመጣ ብዙዎቻችን ዘንድ የሚታዩ ስህተቶች አሉ። ሶላትን ዋጋ የሚያሳጡ ስህተቶች፣ ጉድለቶች አሉ፣ ክፍተቶች አሉ። አውቀን እንድንጠነቀቀው እንዲህ አይነትን ስህተት የሚፈጽምን ሰውም እንድናስጠነቅቅ፣ እንድንተባበር፣ እንድንመካከር የተወሰኑ ሶላት ላይ የሚታዩ ስህተቶችን ዛሬና በቀጣይ የተወሰኑ ኹጥባዎች አጠር አድርገን የምናይ ይሆናል። ምክንያቱም መስገዱ ብቻ በቂ አይደለም። በጣም ብዙ የሚታዩ የሚያሳዝኑ ስህተቶች አሉ ከሰጋጆች የሚታዩ። አብዛኛው ሰጋጅ ማለት ይቻላል አሰጋገዱ ሱናውን በጠበቀ መልኩ አይደል። ነቢያችን አለይሂ ሰላቱ ወሰላም አስቀድመው ነግረውናል። አኺር ዘመን ላይ መስጂድ ውስጥ ያሉ ሰጋጆች ሁኔታቸው ሲታይ መስጂዳቸው ያምራል፣ ልባቸው ባዶ ነው። መስጂዱን ሞልተው ከሚሰግዱት አንድ እንኳ ኹሹዕ ያለው የሶላትን ጣዕም የቀመሰ የሶላት ሚስጥር የገባውን ሰው አይነት አሰጋገድ የሚሰግድ አንድ ሰው እንኳ ላይገኝ የሚችልበት ጊዜ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰላም። መስጂዶች ያምራሉ፣ ደምቀዋል፣ አሸብርቀዋል። 3-4 መስጂድ የሚሰራበት ገንዘብ ለአንድ መስጂድ ይፈሳል። መስጂዱ ያምራል ግንባታው። ነገር ግን ውስጡ ላይ የሚሰግዱ ሰዎች ቁጥራቸው ብዙ ሊሆን ይችላል፣ መስጂዱን ሞልተውት ሊሆን ይችላል። ነገር ግን ኹሹዕ ያለው ፍሬ ያለው ጣዕም ያለው ሶላት የሚሰግድ ላታገኝ ትችላለህ ተብሏል። ውጫችን አሰጋገዳችን አለማማሩ ውስጥ ላይ ችግር የመኖሩ ምልክት ነው። ስለዚህ ራሳችን ሶላታችን እንድንመዝንበት፣ ስህተት ካለ ስህተታችን እንድናስተካክል፣ ሚሳሳትን ወንድም እህት ስናገኝ እንድንመክር የመመካከር ኡመት ነኝ እኛ። አላህ ተባረከ ወተዓላ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእሙሩነ ቢልመዕሩፊ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ ብሎናል። የራሳችን ሶላት ብቻ አይደለም ሊያሳስበን የሚገባው፣ ግራ ቀኝ ፊት ኋላ ሶላቱ የተበላሸበትን ሰው ካየን የመምከር ግዴታ አለብን፣ ሰው የማለት ግዴታ አለብን። አንድ ሰው ሶላት ሊሰግድ ይችላል፣ እድሜ ልኩን ግን በህይወቱ አንዲትን አላህ የሚወዳት አይነት ሶላት ሳይሰግድ ሊሞት ይችላል ተብሏል። 30 ዓመት 50 ዓመት ሰጋጅ ሆኖ ሊኖር ይችላል። ግን እሱ የሚሰግደው የፈለገውን አይነት ሶላት ነው። በዘልማድ ከአያቱ ከአባቱ የወረሰውን አይነት አሰጋገድ ነው። አላህ የሚፈልገው ነብዩ አለይሂ ሰላቱ ወሰላም ሰግደው ያሳዩትን አይነት ሶላት አንዴ እንኳን ሳይሰግድ ሸብቶ የሚሞት ሰው ይኖራል። ሶላት ውስጥ ገብቶ ከሶላት አንዲትን ነጥብ ሳይዝ የሚወጣ ሰው አለ። የሶላት ግማሹን፣ ሩቡን፣ 1/9ኛውን፣ 1/10ኛውን አጅርም ያገኛል። ምንም አጅር ሳያገኝ የሚወጣ ሰው አለ። በምን ምክንያት ነው ይሄ? ስህተቶች በመብዛታቸው፣ ጥፋቶች በመብዛታቸው ምክንያት ነው። ስለዚህ መስገዳችንን ብቻ ሳይሆን ማየት ያለብን ምን አይነት ሶላት ነው የምሰግደው፣ ሶላቴ ከጉድለት ከኸጣ ከስህተት የጠራ ነው ወይ ልንል ይገባል። የሚያስከፍለው ዋጋ ከባድ ነው። በሶላት መቀለድ ነው። እንደዚህ የሰገድክ ብትሞት ኖሮ ጀሀነም ትገባ ነበረ ያሉ ተገኝተዋል ከቀደምቶች ውስጥ። ሶላት ሲሰግድ አይተውት እንደዚህ የሰገድክ ብትሞት ኖሮ ጀሀነም ትገባ ነው። ሶላት ተሰግዶም ጀሀነም መግባት አለ ማለት ነው። ለምን? ለሰማይ ለምድር የከበደውን ሶላት መጫወቻ መቀለጃ በማድረግ ምክንያት ማለት ነው። ነብዩ አለይሂ ሰላቱ ወሰላም አንድን ሰው 3 ጊዜ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም ብለዋል። እሳቸው ዘመን የነበረን ሰው 3 እሱ ሰግዶ እየመጣ ነው። ሰግዶ መጥቶ ሰላም ሲላቸው ሂድ ስገድ አልሰገድክም ብለውታል። ደግሞ ሰግዶ ሄዶ ሰላም ሲላቸው አሁንም ሂድ ስገድ አልሰገድክም። 3 ያመላልሰውታል። ፈማ ባሉና ነሕኑ እኛ ምን ልንል ነው? እሳቸው ዘመን የነበረ ሰው እንዲህ ከተባለ። ስለዚህ ሰጋጅ ነኝ አልሐምዱሊላህ ብለን የምንደሰተውን ያክል ሶላቱ አላህ ዘንድ የሚያስደስት ነው ወይ? አላህ ዘንድ ተቀባይነት ሊያገኝ የሚችል ነው ወይ? ሶላት ወደ አላህ መቃረቢያ ነው። ወደ አላህ ተባረከ ወተዓላ የሚቀርብ ቁርባን ነው። ለአላህ ተባረከ ወተዓላ እንደሚሰጥ ስጦታ ነውም ተብሏል። ሰዎች ለትልቅ ሰው ስጦታ መስጠት ሲፈልጉ የስጦታው ጉዳይ ያሳስባቸዋል፣ ያስጨንቃቸዋል። ስጦታ ለእሳቸው ትመጥናለች ወይ ይላሉ ሰዎች።
ሶላት ወደ አላህ የምንቃረብበት የአላህን ውዴታ የምናገኝበት የእሱን በር የምናስከፍትበት ከእሱ ጋር ያለንን ግንኙነት የምናሳምርበት የምናስተካክልበት ዒባዳ ነው። እንደፈለገን ልናከናውነው አይገባም። ሐቁን ልንጠብቅ ደረጃውን ልንጠብቅ ይገባል። ምንድነው ሶላታችን አስተካክለን ስንሰግድ ነው። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን አማኞች ዳኑ። መዳን ማለት በዱንያ ከኩፍር ከወንጀል ወጥተው ኢማን ላይ መልካም ሥራ ላይ መጣመድ ማለት ነው። አኼራ ላይ ደግሞ ከጀሃነም ተርፎ አምልጦ ጀነት መግባት ማለት ነው። ዳኑ አማኞች። ምን አይነት አማኞች? አለዚነ ሁም ፊ ሶላቲሂም ኻሺዑን ሶላታቸው ውስጥ ኹሹዕ ያላቸው ሰጋጆች ዳኑ ይላል። ኹሹዕ የመጨረሻው የሶላት ፍሬ ነገር ነው። እንቅስቃሴው የሚፈለገው ውዱእ ማድረጉ፣ መታጠቡ፣ ጀናባ ማውረዱ፣ ወደ መስጂድ መሄዱ፣ ጎንበስ ቀና ማለቱ፣ መቆሙ፣ መደፋቱ የሚፈለገው ለምንድን ነው? ለኹሹዕ ነው። ኹሹዕ ማለት ነው አላህን ፈርቶ ስብር ስክን ብሎ ሐሳብን ሰብስቦ መስገድ ማለት ነው። ሰጋጆች ዳኑ አይደለም አላህ ያለው። ከሰጋጆች ውስጥ ኻሺዕ የሆኑ ሰጋጆችን ነው ዳኑ ያለው። አላህን የፈሩ የሚሰግዱ ውስጣቸው አላህን በመፍራቱ አካላቸውም ጭምር አላህን ፈርቶ ሰብሰብ ብሎ በታዘዙት መሰረት በሱናው መሰረት የሚሰግዱ ሰጋጆች ዳኑ አለ። በዚህ መልኩ ማይሰግዱ አልዳኑም ማለት ነው፣ አይድኑም ማለት ነው። ሶላት ሰግዶ የመዳን መስፈርቱ ምንድነው? ኹሹዕ ነው። ሶላት ሲሰግዱ አላህን መፍራት፣ አካላትን መሰብሰብ፣ በታዘዙት መሰረት መስገድ። ይሄን ያላደረገ ቢሰግድም አይድንም ማለት ነው። ሶላት ላይ ኹሹዕ እንዳናገኝ ከሚያደርጉ ነገሮች አንዱ ስህተቶች፣ ክፍተቶች መብዛታቸው ነው። እነዚህ ክፍተቶችን ሶላት ውስጥ የሚፈጸሙ ስህተቶችን አውቀን መራቅ መጠንቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒሂ ወሽክሩ ለሁ ዐላ ተውፊቂሂ ወምቲናኒሂ وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد يا مجمر يعود ብዙ ጊዜ ሰዎች የሚሳሳቱበት ሶላት ውስጥ የሚገኝ ስህተት ጧሃራን አለማሟላት ነው። ንጽህናን አለመጠበቅ ነው። በሶላት የሚያስፈልጉ ንጽህናዎች በሶስት ተከፍለው ይታያሉ። የገላ የሰውነት ንጽህና፣ የሚሰገድበት ልብስ ንጽህና፣ ተለብሶ የሚሰገድበት ልብስ ንጽህና፣ የሚሰገድበት ቦታ ወይም መስገጃ ንጽህና። አንድ ሰው ሶላት ከመስገዱ በፊት እነዚህ ሶስት የንጽህና አይነቶችን ማሟላቱን ማረጋገጥ መቻል አለበት። ልብሱ ተነጅሶ፣ ሰውነቱ ተነጅሶ፣ መስገጃው ተነጅሶ እያወቀ ሶላት የሚሰግድ ሰው በዲን እንዳላገጠ ነው የሚቆጠረው። ሶላቱ ተቀባይነት አይኖርም። ሶላቱ ተቀባይነት ከማጣትም አልፎ ሊከፍርና ከእስልምና ሁሉ ሊወጣ ይችላል። ቁል ቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡነ ላ ተዕተዲሩ ቀድ ከፈርቱም በዕደ ኢማኒኩም። በዲን ማሾፍ፣ በዲን ማላገጥ ኩፍር ደረጃ ሊደርስ የሚችል ወንጀል ነው። ላ ትቅበሉ ሶላቱን ኢላ ቢጡሁር ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ያለ ንጽህና አላህ ሶላትን አይቀበልም ብለዋል። ሶላት የሚባል የለም። አንድ ሰው ንጽህናውን ካላሟላ ለሶላት መደረግ ያለበትን የንጽህና ዝግጅት አስቀድሞ ካላደረገ ገላውን መታጠብ ካለበት ታጥቦ፣ እስትንጃ ማድረግ ካለበት አድርጎ፣ የተነጀሰ ልብስ ካለ አጥቦ ወይም ቀይሮ ነው ወደ ሶላት መገባት ያለበት። ሰውነት ላይ መስገጃ ላይ ነጃሳ መኖሩን ያወቀ ማስወገድም የቻለ አንድ ሰው በግድ የለሽነት እስከነ ነጃሳው ቢሰግድ አሊያ ደግሞ ውዱእ እንደሌለው እያወቀ ውዱእ ማድረግ ወይም ተየሙም ማድረግ እየቻለ ዝም ብሎ ቢሰግድ ሶላቱ ተቀባይነት የለው። ሶላቱ ተቀባይነት ከማጣቱም አልፎ በዲን በማሾፍ በዲን በመጫወት ወንጀል አላህ ዘንድ ተባረከ ወተዓላ ሊቀጣ ሊጠየቅ ይችላል። ስለዚህ የመጀመሪያው ሶላት ላይ ልንጠነቀቀው የሚገባ ስህተት ምንድነው? ጧሃራ ላይ ንጽህና ላይ ጉድለት እንዲኖር ማድረግ፣ መዘናጋት። ይህ መሆን የለበትም። አጥሁሩ ሸጥሩል ኢማን ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ውዱእ የሶላት ግማሽ ነው ብለው። በአንዳንድ ዘገባዎች ኢስባሁል ውዱእ ሸጥሩል ኢማን ተብሏል። ውዱእን ማሟላት አስተካክሎ ውዱእ ማድረግ የሶላት ግማሽ ነው። ለዚህ ነው ከውዱእ ጀምሮ ፊታቸው ይቀያየር የነበረው ደጋግ ቀደምቶች ይፈሩ የነበረው ይጠነቀቁ የነበረው። ውዱእ ላይ ከሚፈጠሩ ስህተቶች አንዱ ውዱእ ሲያደርጉ የውዱእ አካላትን አዳርሶ ውሃ አስነክቶ ሙሉ በሙሉ አለማጠብ፣ የተጫወቱ እያወሩ ምናልባትም ስልክ ይዘው ውዱእ የሚያደርጉ ሰዎች አሉ።
ከፊል አካላቸውን ያጥባሉ፣ ከፊሉን ይረሱታል፣ ይተውታል። የረሳ ሰው አውቆ ይሄን እስካላደረገ ድረስ ወንጀለኛ አይሆንም። ሲያስታውስ መልሶ ውዱን አስተካክሎ ሶላቱን መድገም አለበት። በህመም ምክንያት ውዱ ማድረግ መታጠብ ያልቻለ ሰው ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ ህመም ዑድር ነው፣ ባለበት ዝም ብሎ ይሰግዳል፣ ችግር የለም። ነገር ግን ጤነኛ የሆነ ሰው ለሶላት ካለመጨነቁ የመጣ ውዱን አግድሎ ሶላት የሰገደ እንደሆነ ሶላቱ ዋጋ ቢስ ይሆናል። ውሃ መኖር አለመኖሩን ቀደም ብሎ ማጣራት። ውዱ የሚደረግበት ውሃ ጀናባ የሚያወርዱበት የሚታጠቡበት ውሃ ጠሃራ ነው አይደለም፣ በቂ ነው አይደለም፣ ለሶላት ቅድመ ዝግጅት ማድረግ ያስፈልጋል። ሐፊዙ ዐለ ሶላዋት የሚለው ውስጥ ይገባል። የኢቃም ሰዓት ሲደርስ ነው ብዙ ጊዜ ሰው ለውዱ ለእስትንጃ መሯሯጥ የሚጀምረው። ሶላትን ዲንን የተረሳ የተናቀ የመጨረሻ ጉዳይ ሲያደርጉ ነው ሰዎች በዚህ ልክ ሶላትን የሚዘናጉት። ከሰባቱ ጥላ በሌለበት ቀን አላህ ተባረከ ወተዓላ ጥላ ስር የሚያደርጋቸው ከመከራ የሚያወጣቸው ሰዎች መካከል አንዱ ወረጁሉን ቀልቡሁ ሙዐለቁን ቢልመሳጂድ ልቡ መስጂድ ላይ የተንጠለጠለ ሰው ዙህርን ሰግዶ ለዐስር የሚዘጋጅ፣ ዐስርን ሰግዶ ለመግሪብ የሚዘጋጅ፣ መግሪብ ሰግዶ ለዒሻ የሚያስብ፣ ዒሻ ሰግዶ ፈጅር እንዳያመልጠኝ ከዛ በፊትም ዊትር እንዳያመልጠኝ ብሎ ሁሌ ልቡ በመስጂድ በስጁድ የተንጠለጠለ ሰው፣ ስለ ሶላት የሚያስብ ሰው ይህ የጀነት ሰው የቂያም ቀን ከመከራ ድኖ አላህ ተባረከ ወተዓላ ጥላ ስር የሚያደርገው ሰው። በተቃራኒው ደግሞ ለሶላት ቦታ የሌለው ሰው ተዝቶበታል። ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። ሶላት ላይ ግዴለሽ የሆነ ሶላቱን የሚረሳ የሚዘነጋ ወዮለት ተብሏል። ውዱኡን፣ ጀናባን፣ ንጽህናን ችላ ማለትም እዚህ ውስጥ ነው የሚካተተው። አልፎ አልፎ ሰው ውዱ ያለው መስሎ ሶላት ውስጥ መግባቱ የተለመደ ሊሆን ይችላል ሰው እንደመሆናችን። ነገር ግን እስከ መጨረሻዋ የኢቃም ሰዓት ሰከንድ ድረስ በወሬ በስልክ በኢንተርኔት በዱንያ ተጠምዶ በተደጋጋሚ በየጊዜው ያለ ውዱ መስገድ ሶላትን መናቅ። ቀደም ብሎ ማን ፊት ልቆም ነው ወዴት ነው የሚሄደው ብሎ አለማሰብ ነው። ሌላኛው ሶላት ላይ የሚታይ ብዙ ሰዎች የሚፈጽሙት ስህተት ሰትረል ዐውራ ላይ መዘናጋት ነው። ከሶላት መስፈርቶች ቅድመ ሁኔታዎች አንዱ ሰትረል ዐውራ ነው። ሀፍረተ ገላን መሰተር ነው። የሶላት ልብስ መልበስ ነው። ሶላት ስንሰግድ አላህ ፊት ነው የምንቆመው። አላህ ፊት ለመቆም የማያሳፍር አለባበስ ለብሰን ሶላት ውስጥ ልንገባ ይገባ ነው። ይህ ላይም ብዙ ሰዎች ግዴለሽ ሆነው በቁምጣ የሚሰግዱ ሰዎች አሉ። ጎንበስ ቀና ሲሉ ጉልበታቸው ይገለጣል። ስስ ልብስ ለብሰው የሚሰግዱ ሰዎች አሉ። ከልብሱ መስፈርት አንዱ ለሶላት የሚለበስ ልብስ ወንድም ይሁን ሴት የሚለብሰው ወፍራም መሆን አለበት። መሰተር ያለበትን የሰውነት አካል ሙሉ በሙሉ የሚሰትር የሚሸፍን መሆን አለበት። የተወሰኑ ሊቃውንት እንደሚሉት ጠባብ ሆኖ የሰውነት ቅርጽን የሚያሳይ መሆን የለበትም። ሰፋ ያለ መሆን አለበት። ምንም እንኳ ዐውራ መሰተሩ በቂ ነው ቢባልም عند الجمهور ነገር ግን የተወሰኑ የፊቅህ ሊቃውንት ጠባብ ሆኖ ሰውነትን ውጥርጥር አድርጎ ሰውነት ራሱ እንኳ ባይታይ ቅርጹ ምስሉ የሚታይ ከሆነ በእንደዚህ አይነቱ ጠባብ ልብስ ሶላት አይሰገድም ብለዋል። አላህ ፊት ስንቆም ክብራችንን ልንጠብቅ፣ ማን ፊት እንደቆምን ማንን ለማናገር እየተዘጋጀን እንዳለ ልናውቅ ይገባናል። ይህ ዝግጅት ከልብስም ይጀምራል ማለት ነው። ለሶላት ሲሆን ላብላብ የሚለን ማታ የተኙበትን የቆሸሸን ምግብ የበሉበትን የተንደባደቡበትን ልብስ ለብሰው አላህ ፊት የሚቆሙ ወደ መስጂድ የሚሄዱ ሰዎች አሉ። ለሰርግ ለስብሰባ ለድግስ ሲሄዱ ደግሞ አለ የተባለ ልብሳቸውን ምናልባትም ትናንት የዋሉበትን ልብስ ለመልበስ ውስጣቸው ማይፈቅድላቸው አዲስ የተዘጋጀ የተተኮሰ እንጂ ለብሰው ማይሄዱ ሰዎች አሉ። ማማር ካለብን አንደኛ ደረጃ ማማር መዋብ ያለብን ለረቡል ዓለሚን ነው፣ ለአላህ ነው። ኹዙ ዚነተኩም ዒንደ ኩሊ መስጂድን፣ በየሶላት ሰዓቱ ጌጣችሁን መዋቢያችሁን ያዙ አድርጉ ብሎናል አላህ ተባረከ ወተዓላ። ለሶላት ያልሆነ ልብስ ለምንድን ነው ሊሆን የሚችለው? አላህ ፊት ለመቆም ለመስጂድ ለጀማዓ ለጁሙዓ ያልሆነ ልብስ ለምንድን ነው የሚሆነው? ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ለሚህናው ለስራው አንድ ልብስ ለሶላቱ አንድ ልብስ መጠቀም ያቅተዋል እንዴ ብለዋል። ያበረታቱ እየገፋፉ የሥራ ሰው ስራ ሲደርስበት ወደ መስጂድ መሄዱ ቆሾም ሶላት መስገዱ ሶላትን ማሰቡ ስራዎችን ትቶ ወደ መስጂድ መሄዱ ቢያስደስትም ነገር ግን ሶላት የሚሰገድበት ልብስ ጥሩ ሽታ ያለው ንጽህና ያለው መስጂድ ማያቆሽ አብረው ግራቀኝ የሚሰግዱ ሰዎችን በሽታው አዳማ ያደርግ መሆን አለበት። ለስራ የሚሄድ ሰው ስራው ልብሱ የሚያቆሽ ከሆነ ወደ ሶላት ሲሄድ የሚሰግድበት ልብስ በቦርሳው
በቃ ይዞ መንቀሳቀስ መቻል አለበት። ይሄ ሶላትን መጠበቅ ለሶላት መጠንቀቅ የሚለው ውስጥ የሚካተት ነው። ወከዛልክ እጅግ በጣም ብዙ ሰዎች በተደጋጋሚ ሲፈጽሙት ከምናያቸው ስህተቶች አንዱ ስጁድ ያደረጉ በሸምዝና ወይም በቲሸርትና በሱሪያቸው መሃል ክፍተት ተፈጥሮ ሸምዝና ሱሪያቸው ተላቆ ወገባቸው የሚታይ ሰዎች አሉ። አጭር ቲሸርትና መሰል ነገር ለብሰው እምብርታቸው የሚታይ ሰዎች አሉ። ይህ ሶላትን ሁሉ ሊያበላሽ ይችላል። እየሰገደ ሳለ የሰውነት አካሉ መገለጡን ያወቀ ዝም ብሎ የሚሰግድ ሰው ይህ ድርጊትም ሶላት እንደሚያበላሽ ያወቀ ቸላ የሚል ሰው ሶላቱ ይበላሻል። አላወቅኩም ካለ ለምን አታውቅ? ሶላት ሲሰገድ ምን አይነት አለባበስ መለበስ እንዳለበት ማወቅ ግዴታ ነው። ለሶላት ውዱእ እንደሚያስፈልገው ወደ ቂብላ መዞር እንደሚያስፈልገው ሁሉ ሰትረል ዐውራ ያስፈልጋል። ሀፍረተ ገላ መሰተር ያስፈልጋል። ሀፍረተ ገላ የሚለው ቢያንስ የልብስ እጥረት ባለበት ጊዜ ለወንድ ልጅ ከጉልበት እስከ እምብርቱ ነው ተብሏል፣ ልብስ ካጣ። ለሴት ልጅ ደግሞ ሁለመናዋ ዐውራ ነው ሶላት ሲሰገድ ፊትና መዳፏ ሲቀር ተብሏል። መዳፍም መገለጥ የለበትም የሚሉ ሊቃውንት አሉ። ይህ ከመሆኑ ጋር በወንዶች በኩል ቁምጣ ለብሰው ጉልበታቸው የሚታይ ሸምዝና ሱሪያቸው ተላቆ ወገባቸው የሚታይ ሰዎችን እናያለን። ይህ ሶላት ያበላሻል። በሴቶች በኩልም አንገትጌያቸው እየታየ ግልጥ ሆኖ ፀጉራቸው በተወሰነ መልኩ እየታየ እጃቸው ክንዳቸው እየታየ በተለይ ኢህራም ሲያደርጉ እጃቸውን ሲያነሱ አጭር ለብሰው እግራቸው እየታየ ስስ ለብሰው ሰውነታቸው እየታየ ጠባብ ለብሰው የሰውነት ቅርጻቸው እየታየ የሚሰገድበት ሁኔታ እንዲህ አይነቱን ሶላት አላህ ተባረከ ወተዓላ አይፈልግም፣ አይቀበልም። እንሰግደው ሶላት እኛ የምንፈልገው ሳይሆን አላህ ተባረከ ወተዓላ የሚፈልገው አይነት ሊሆን ይገባል። ወከዛልክ ረጅም ለብሶ ለሶላት ሲሉ ዝቅ ብሎ ማጠፍም እንዲሁ የተከለከለ ነው። ነብዩ አለይሂ ሰላቱ ወሰላም ነሃ አን ከፍቲ ሸዕሪ ወጀምዕ ተውቢ የሚል ሐዲስ አለ። ሶላት ሲሰገድ ልብስ ማጣጠፍን ነብዩ ከልክለዋል። በሌላ ሐዲስ ደግሞ ረጅም የሚጎተት ልብስ ለወንድ ለብሶ መስገድም ተከልክሏል። ረጅም ለብሰው መተው ሊሰግዱ ሲሉ የሚያጥፉ ሰዎች አሉ። ረጅም መልበሱም ተከልክሏል። ሲጀምር ሙስሊም ልብሱ ምንጊዜም እስከ ቁርጭምጭምቱ ነው መሆን ያለበት፣ እስከ ባቱ ከፍ ቢል ይመረጣል። ሶላት ላይ ደግሞ ለሶላት ብሎ የሸምዝን እጅጌውን ማጠፍ ከታች ሱሪን ማጠፍ ሶላት ላይ የተከለከለ ነው። ነቢያችን አለይሂ ሰላቱ ወሰላም ከልክለዋል። ሙስሊም በሄደበት ሁሉ እስላማዊ አለባበሱን ጠብቆ ሊኖር ከነቢ ጋር አለይሂ ሰላቱ ወሰላም ሊመሳሰል ይገባዋል። እነዚህና ሌሎችም በቀጣይ ኹጥባዎች የምናያቸው ስህተቶች አሉ። ከስህተት የጠራ ሶላትን ሰግደን በዱንያም የሶላትን ጥቅም በረከት ልናገኝ ነገ አኺራ ላይም ከሰጋጆች ጋር አላህን ከፈሩ ሰዎች ጋር በጀነት በሰላም ለመኖር ከጀሃነም ለመዳን የሚያበቃ አሰጋገድን ለመስገድ ጥረት ልናደርግ ይገባናል። በየጊዜው እኔ የሰገድኩት ያለው ሶላት አላህ ተባረከ ወተዓላ ስገዱት ብሎ ያዘዘው አይነት ሶላት ነው ወይ ያለን ራሳችን ልንጠይቅ ይገባናል። ሙሐሰባ ልናደርግ በየቀኑ የንግድ ሰው የሥራ ሰው ዛሬ ምን አተረፍኩ ምን ከሰርኩ ብሎ እንደሚመረምረው ራሱ ዒባዳችን ላይ ሶላታችን ላይ ጾማችን ላይ ራሳችን ልንገመግም ይገባናል። ثم صلوا وسلموا على البشير النذير والسراج المنير لقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا المستضعفين والمظلومين في فلسطين اللهم كن لهم مؤيدا ونصيرا اللهم كن لهم مؤيدا ونصيرا اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.